ይሁን አሁን ሰዓቱ ሙዚቃና የሙዚቀኞች ሰዓት ነው ትክክል ትሄጃለሽ ግን ደስ የሚለው ትመለሻለሽ ሰዓት ያለው መለስ አይቀርም ግን አሁን ቤት ይሻለኛል ይሻላል ባይ ማንን ታገኛለሽ የሚለውን እኔ ጓጓለሁ ሰብልዬ ፕሮግራሙ መርሃባ በጣም ሞቅ ባለን የተቀበልክ የሳሰብ እንዴነሽ አመሰግናለሁ ሰላም ልበል ሰላም ሰብለ ዮናታን ሶሻል ሚዲያ የምትታወቀው ይሁን ዚማ انا مش تولينا يا زسكوري جوري بن خليتي توردا خليتش ايه كسكسلم اي نزل نبره ገና ይደክመኛል ሚያዘለለ ይሄ ያንቀሳቀስ ነው ይሄ ወርካውትም አለው ወርካውት ያለው ነው በደንብ ብዙ እንድጠይቅ ጥያቄ ሊሆን ነው እንደተንቀሳቀሳል በጣም አሪፍ እንደዚህ ኩንቀሳቀስ ኖሮ በኔ ዘፈኖች ወለፍሮ ነበር እንደዚህ ምን ማድረግ ይችላል አንዳንዴ ይዘልባቸዋል እስኪ በጣም የሚያዘልለው በጣም ደስ ይላል ቢቱ ደስ ይላል በጣም ቴንክ ዩ በጣም ዚማ እኔ ወደ ስገባ ቀልቤን ይሳባት ነገር አለች እቺ ነገር ምንድነው በጣም ለይተለየሽ ናት ከቃዎቹ ተቀላላ ለይተያለች ናት የሆነ ታሪክ ያላት ትመስላለች ያ ሶ መጀመሪያ እንደዚህ ላይክ ሙዚቃ ለመስራት ለማቀናበር ስሞክር በኤርፎን ምናምን ሳርግ ጆሪና ያመኝ ነበርና ጀለስ የሰጠኝ ስፒከር ነች ስትጀምር ስራ ማለት ነው በቃ ለበዚህ ለምን እንትን አትልም ምናምን ብሎ ከዛን ጊዜ በኋላ ለተወሰነ ጊዜ በዚህ ብቻ ነበር የሰራሁት ስንት ጊዜ ሆናል ተቀላላ በዚህ ስሰራ 6 ወር ምናምን 6 ወር ሶ ገና ስትጀምር ማለት ነው ይሁን ዚማ ስምህ ትንሽ ማወቅ ፈልጋለሁ ትርጉም ያለው እሱም ይመስላልና ስለሱ እስኪ ንገረኝ ስለስምህ ሶ ይሁን ዚማ ምን ማለት መሰለሽ ልክ የሆነ ልክ ሙዚቃ መስራት የጀመርኩ ሰሞን የመጀመሪያ የሰራሁት ዝም ብሎ ቢት ነገር በጣም ጸዴ መሰለኝና በቃ እንዳለ ክላስ ተማሪዎች ማዳመጥ አለባቸው ይሄንን ጥበብ ብዬ ከዛ ስሜን ሙሉ ስጽፈው ብዙም ደስ አይልም ላይክ ሙሉ ስም አርጊ ከመለቀው ከዛ የዛማ ታያዩት የነበረው ፊልም ላይ የሆነ ካራክተር ነበር ዚማ ብሉ የሚባል ላቭ ዲዝኒ ሮቦትስ የሚባል ሾው ነበረ ከዛ ዚማ ብሉ የሚባለው ካራክተር ተመችቶኝ ነበር በጣም ለሊቱ ሙሉ ከዛ ዮን ዚማ ከዛ ሰውዬም ጋር የሚመሳሰላል ዜማም ይመስላል ዮኒ ዜማም ይመስላል ዮን ዚማም ይመስላል ከዛ ጸዴ ነው አክቹሊ ደግሞ ታሪኩ የዚማ ብሉ የሚባለው ሰውዬ ስለዚህ ዜማ ጋርም ስለሚገናኝ ዮን ዚማ ደስ ይላል እና እንደልበል ወንደዚህ ስራ እንዴት ነው የገባው ቀደም ስገባ ሁለተኛ የጋበስከኝ ዘፈን ትንሽ የሮፍናን ትንሽ ተቻለውና እሱ ተጽዕኖ ያሳደረበት ነገር አለ ወይስ በጣም አይደል ሶ በጣም ተጽዕኖ ካሳደረብኝ ነገሮች አንዱ የሮፍናን ነጸብራቅ አልበም ነጸብራቅ ሶ ልክ ከጀመርኩኝ ትንሽ ጀምሬ ነገር ነው ነጸብራቅ ይወጣው እና በጣም ገረመኝ እንደዚህ ማድረግ ይቻላል እንዴ ምናምን ነገር ከዛ ደግሞ ሮፍናን ኢንተርቪውሽ ምናምን ሰማው ፒሲ ላይ ምናምን ነው እንትን የሚለው ምናምን ነገር አይነት ነገር ነበር ኮምፒውተር ላይ ነገር ነው አይነት ኢነርጂ ስለዚህ ያው የሮፍናን እንትን አለብኝ ማለት ዲጄ ነ ፕሮዲዩሰር ነ አይደል እንደን ዘፋኝ ነ የሱም እንደዛ ነው ሲጀምርም በእንደዛ ነው የጀመረው ሮፍናን አይ ቲንክ ሶ እሱን የመጀመሪያ ዘፈን ወይስ ከዛ በፊት አለ
አንድ ላይ 6 ዘፈኖች ነው የለቀኩት ግማሽ አልበም ተብሎ ስለዚህ ግማሽ አልበም ነው ከዛ በፊት ብዙ ሌሎች ቲክቶክ ላይ ብቻ የለቀኳቸው ሙዚቃዎች ነበሩ ሶ አሁን መጀመሪያ አካባቢ እንደዚህ ሪሚክስ ማለት ቲክቶክ ሳውንዶች ሪሚክስ ምናምን ማድረግ ሲጀምር ሜቢ ካወቅሽ ለውጥም አለ የሚል ትሬንድ ነበር ለውጥም አለ ያ ሶ የለውጥም አለ ከዛ የሆነሳለ የኔ ዓለም ደግሞ አክቹሊ ዩቲዩብ ላይ ሙሉ አድርጌ ፖስቻለሁ የኔ ዓለም በጣም ከብዙ ሰው ጋር አስተዋውቀዋል ቲክታክም በጣም ቫይራል ነበረ ስለሱ ትንሽ ነገር እንገረን እስኪ ሶ የኔ ዓለም መጀመሪያ እንደየትኛውም ሪሚክስ የሆነ በዛ ሰዓት የወጣ ዘፈን ነበረ ላቭ ማንቲቲ ሚል የሱ ሪሚክስ በአማርኛ አድርጌ ለመስራት ነበረ ከዛ ሰው ተመቸው ሙሉ ዘፈን አድርጓለኝ ስለዚህ የተወሰነ ግጥም ጨማመርኩበት ሙዚቃው እኔ ነኝ የሰራሁት ሙሉ ለሙሉ የሆነ የሚውዚክ ክሊፕ አይዲያ ሰጠሁት እና የሚውዚክ ክሊፑ በጀት አንድ ሙያ ብስኩት ነበር አንድ ብስኩት ለካሜራማኑ ብስኩት ነው የገዛውለት እኔ ያላ አንድ ብስኩት እሱ ነበር ውሏቸው በቃ ብስኩት ነበር የተገዛው በእኔ ሜል በዛኔ የለኝም በስልክ ነው በጣም ልጅ ነበር ማለት ነው ይሄኛው ማየው አይ በጣም ልጅ ስለሆነ ሳይሆን በጣም ርቦን እሺ ጊዜ መፍጀት አልነበረብንም ምግብ አዘምና መብላት ሳይለብን እሺ እሱንም ካነበረን ነው ስለዚህ ብስኩት የፈጠነ ረሃብ መግደያ ይሆናል ነው ገባኝ ሰው አንድ ብስኩት ነው ወይ አንቺ አንድ ብስኩት ፕሮዳክሽን ሚል ብከፍት ራሱን ፒስ ነው አይ ቲንክ ድምጹ ያስኬዳል ብስኩት የምር ነው እሱ ነው የመነሻም ስለሆነ ከህዝብ ጋር ሞር ህዝብ ላይ በተለይ ቲክታክ ላይ ቫይራል ነበርና ሰው ተጠቅሞበታል እሱን ዘፈንና አንድ ብስኩት አልበም አሪፍ ነው አንድ ብስኩት ፕሮዳክሽን አሪፍ ነው በጣም ዲጄነት ነው የሚቀርመው ስራ ወይስ የትኛው ነው የሚቀርመው ባንተ የመጀመሪያ ፕሮዲዩስ ማድረግ ነበር የሚቀርመው ሶ ሚውዚክ ፕሮዲዩስ ማድረግ እየለመድኩኝ ያለ ቲክቶክ መጣ ሶ አይ ዋዝ ላይክ ኦኬ ኢንትረስቲንግ ነው የዛን ሰዓት ማዘፍነው ሰው ምናን የለኝም የዛኔ የመኒም የመስፈን ሐሳብ ምናን የለኝም ብዙ ስለዚህ ዘቤስት እንትነው አማራጩ ቲክቶክ ላይ ያሉ ሳውንዶችን እስኪ የሆነ ነገር ባረጋቸው ይፈጠራል ነበር አይዲያ ከዛ እንደዛ ሲጀምረው በጣም ፒስ መሄድ ጀመረ ምናምን ነገር ከዛ ላይ ነው የሆኑ ድርጅቶች አይተውኝ ቲክታክ ላይ ወይስ ከቲክታክ ላይ ኦኬ ከዛ አይተውኝ ቅንፍ ዲጂታል ሲባል ላይ ከዛ በኋላ የመጀመሪያ ዲጄ ማረኩ ትችላል ለማስሞክረው ምናምን አለኝ ሶ በቃ ሊትራሊ አይ ቲንክ አንድ ሳምንት ነው ፕራክቲስ ያርኩት ለመጀመሪያው ሾው አልችልም ነበር ምናምን በደንብ በጣም ደባሪ ነበር ለመጀመሪያው ለነበረው ሰዎች ምትነገር ነው የሰራው ታሪፍ መስሎኝ ነበር በዛ በሰዓቱ አይና አልነበረም በጣም ምትነበረው ምት ማለት አይማይሆን ነው ማይሆን ነገር ነበር የተመጣው የተመጣ በአንድ ሳምንት ለምድ ስለሆነ ምን ማድረግ ይችላል እናንተ ነበረው ሚክሰር ይስተዋላ አንድ ሳምንት ትንሽ ስለነበረች ማልነካቸው አይነኩም ብዬ እንትን ብላቸው ነበር ይሄ ይነካል ሌላ አይነካም ብዬ ነው የገባሁትና ከነካሹ ተበላው አላቅም እንደሚያደርግና ከዛ እንደዛ ነው ቀስ በቀስ እንደዛ ሆኖ ከዛኛው ሾው በኋላ ተመቸኝ ቫይቡ ምናምን አሪፍ ነው ሞድ ፕራክቲስ ያደረኩ ሞድ ሾዎች ሲኖር ሞድ ፕራክቲስ ያደረኩ ስለዚህ ፕራክቲስ በማድረግ እዚህ ደርሰሃል ስለዚህ ዲጄዎች ሌላ ቦታ የሰራሃቸው ቦታዎች አሉ እንደዚህ ትላልቅ መድረኮች ያገኘባቸው ድሎች ነበሩ አዎ የሮፍናን የስድስት አልበም የመጀመሪያው ኮንሰርት ሚሊየም አዳራሽ የነበረው አዳራሽ 15000 ሰው ወይ 20000 ሰው ምናምን የመጣበት አዎ አይቻለሁ እሱ በጣም ትልቁ ሾው ነበረ የሮፍናንን 3-4 ሰርቻለሁ እንዴት ነው ግን እንደዚህ ወደዚህ ሙያ የገባኸው የልጅነት አስተዳደግም ትንሽ ብትነግረን
ቤተሰቦች ይደግፉ ነበር? መጀመሪያ ሲጀምር ትዝ የሚል ነገሮች አሉ? ዘፈን ማዳመጥ አይቻልም ነበር እኛ ቤት። ማዳመጥ አይቻልም? ዘፈን ማዳመጥ ጭራሽ? ዜና ልክ ሲያልቅ ድምጽ ይቀነሳል። እሺ በቃ ዜና ካለቀ ዜና ላይ ብቻ ድምጽ አይቻልም። እሺ ዘፈን ምናምን ይዘጋል። ይሄ ከባድ ነው። እንዴት እንደወጣ እሺ ዘፈን አይቻልም ነበር። እሺ ቴክኒካሊ ዝም ብዬ እንትን ምናምን ነበር ይልኩ ማዳመጡ አንዳንዴ ሲደብረኝ ፊልም ቤት አጠገብ ምናምን ዘፈን አላ ቤት እንድሽ ሰማለሁ ምናምን። የመጀመሪያ ዘፈን ስልክ ላይ የጫንኩት ማዘር ተው ነው እንዴ ነገር እሺ ተው ቤት የመጀመሪያ ዘፈን የማዘር ስልክ ላይ ራሱ ለማዳመጥ ሬዲዮ ደውዬ ይሄን ዘፈን ክፈቱልኝ ብያቸው ነው። ከዛ የሆነ ቦታ የሰማሁትን ከፍቱልኝና ነው ማዳመጠው። ከዛ ጋንጋም ስታይልን ጭኛው ነበር ለተወሰነ ጊዜ በጣም እሱን ሰማሁ ነበር። እሱን ለመጀመሪያ ጊዜ ጫንከው ስልክ ላይ? እሱ ደግሞ በጣም ሂት የሆነ እንትን ቫይራል የወጣ ነው በጣም ሁሉም ሰው እሱን ለመጀመሪያ እንትን ያደረገው። ስለዚህ ቤተሰብ በምን አወቀብህ ወይስ አንተ በራስ መንገድ እንትን አልክ? ቤተሰብ ማይደግፍ ከሆነ የሆነ ሰዓት ላይ ማውቃቸው አይቀርም። ስለዚህ የተደበክ የምትሄድበት የሆነ ወይ ስቱዲዮ የሆነ ነገር ነበረ ወይስ? አይ ጀስት ሄድፎን ማድረግ ነው። ሄድፎን ታደርግና ትሰማለህ። በቃ አለቀ። እንደዛ ነበረ። ከዛ ደግሞ የሆነ ሰዓት ላይ በጣም ጊታር መጫወት መልመድ ፈለግኩኝ የሆነ ሰዓት ላይ። ከዛ ምን አልኳቸው ሚኒስትሪ ውጤት ከ95 በላይ ካመጣው ግዙልኝ ጊታር አልኳቸውና ከዛ ሚኒስትሪ ያጠናውላ የሆነች እንትን ነበረች በጣውላ ተሰርታ ከዛ ኩርንችት መታውትና 6 ቦታ ዝም ጅማ ታሰርኩበት። ድምጽ አይወጣም። ግን የራስን ጊታር እበላዋለሁ ብዬ አገኘዋለሁ ብዬ ስላሰብኩኝ ኮርድ የተላመድኩ ነበር ካለ ድምጽ። እሺ እና እንደዚህ ይዤ ምናምን ዩቲዩብ ላይ አይቻታለሁ እኮና የሰማዋት ቺንኮርድ ጊታር ከተገዛ በኋላ ስሞክር እንደዚህ ነው እንዴ ድምጹ ዋው ምናምን ያልኩኝ ሸካለሁ። ስለዚህ በዛ ነው የጀመርከው። የራስን ፈጠራ ነበረ ማለት ነው? ምንም ድምጽ ነው ከፍላጎት የተነሳ ጀስት አለማ። ስለዚህ አመጣ ሰጡ እንዴት ሆነ መጨረሻ? 97 አመጡ። ስለዚህ ተሰጠ። ጎበዝ ተማሪ ነኝ። ጎበዝ ተማሪ ነህ? ትምህርት ቤት የነበርከው? አረ ነበርኩ ነው ወይስ ስቲል አልቀጠለም? እንዴት ነበርኩ ማለት? ሃይ ስኩል ነበርኩ። ከዛስ በዩኒቨርሲቲ ገምራሃል ወይስ? ዩኒቨርሲቲ ላይ አቬሬጅ ነበርኩ። ኦኬ። ምክንያቱም ወደ ሙዚቃው አይደለ ወይስ? ነበረ ሙዚቃም ነበረ። ስለዚህ ወደ አቬሬጅ ነበርኩኝ። ከማን ጋር ኮላብ አድርገህ የሰራኸው ዘፈኖች ወይም ዲጄ እና ፕሮዲዩሰር ያረከዋል? እዚህኛው ግማሽ አልበም ላይ ኢፒዩ ላይ ጀንበሩ ደመቀ አለ። እሱ ነው ፑል ሱሪ አፕካሚንግ አርቲስት ነው። ከዛ ፓፓዩዋ እና ሉል የሚባሉ ልጆች ማለት ነው። ኤፒ አልበም ላይ ማን ነው ግጥም ዜማ ማን የተሳተፈበት? ኮላቦቹ ላይ አሁን ለምሳሌ እኔና ጀንበሩ ወይ እኔና ኩልሱሪ ያለንበት ላይ ኩልሱሪም የራሱን ፓርት ጽፏል። ከዛ አይ ቲንክ ከኩልሱሪ ጋር ቀሊት የሚለው ትራክ ላይ ኦሮሞኛ ፓርቶች አሉት። እሱ ነው የጻፈልኝ በስነ ስርዓት አሪፍ እንዲሆን ማለት ነው። እሺ ይሄን ማለት ነው የፈለኩት ስለዋለው እሱ አሪፉን ቃሎች ይመርጣልና ዝም ካልሽ ዝም የሚለው ትራክ ላይ 2 ሰዎች ተሳትፎበታል። ፓፓይ ዋና ሉል እነሱም የራሳቸውን ግጥም የራሳቸውን ፓርት ከዛ ነው የራሴን ፓርት ነገር ግን ቴክኒካሊ ያለ ለምሳሌ እንደዚህ ኮላብ ሲሆን የራሴን ፓርት ምናምን ብቻ አትይም። ለምሳሌ አትሽ እንደዚህ ቢሆን ምናምን ያር ስለምታወሪ አንድ ላይ እንደጻፍሽ ይቆጣ አይዲያት ሼር ስለምታደራጋላችሁ። ከአልበም ውስጥ ኮከብ ተወርዋሪ ግጥሙም ዜማውም ለየት ያለ ነውና አንተ ላይ የተለየ ትርጉም የሚሰጥ ነገር አለው ወይስ? ግጥሙ ላይ እንትን ነው የሆነ የአንድን ሰው ጀርኒ ለማሳየት ነገር ነው። አይዲያ የነበረው ምንድነው የሆነ ሰው በማታ ወጥቶ የሆነችን ሴት ያይና ከዛ በቃ ከሰማይ ተወርወረች ኮከብ የተከተላት ነው ያፈላለጋት ነው። ከዛ በቃ ብዙ ቦታ ይሄዳል ከዛ የሚፈራው እንዳይነጋ ነው። ከነጋ ምክንያቱም ኮከብ አይኖርም ሲነጋ አይነት ነገር ነው ኮንሴፕቱ። አይ ቲንክ ደግሞ ሞር ገዳምጡት ፒስ ነው። ግን ካንተ ህይወት ጋር ይገናኛል ወይስ? አይ ነው። የቤተሰብ ስንተኛ ልጅ ነው? ወንድም እህት አለ? የቤተሰብ የመጀመሪያ ልጅ ነኝ። አንድ ወንድም አንድ ታለ። የቀልቲ የሙዚቃ ክሊፕ በጣም የተለያየ ውዝዋዜ አይቻለው።
ኦሮምኛና አማርኛም ሚክስ ነው አይደለ? እና ስለሱ እስኪ ንገረኝ ትንሽ። እሱን ስራ ከኩል ሱሬ ጋር ነው እንትን ያለው እና የሆነ ሰዓት ላይ የድሪል የሚውዚክ ስታይል ትንሽ ይቀራረባል ከኦሮምኛ ቢት ፐር ሚኒት እና ሁለቱ ቫይብ አንድ ላይ ይመጡ ብያሰብኩኝና መጀመሪያ ላይ ድሪል ነገር ነው፣ ከዛ ኦሮምኛ ድሮፕ አለው፣ ከዛ ደግሞ ኩል ሱሬ ደግሞ ይቀጥላል ማለት ነው። እንቅስቃሴው ደስ ይላል። የዘፈን ስታይላችሁ ገና ስገባ እንዲህ እያልክ እየተከተልኩ ነበር። አሪፍ እንቅስቃሴ ነው፣ ደስ የሚል ነው። ሌላም እንደዚህ ክሊፖች አሉ። እሱ የመጀመሪያው ከስድስቱ የመጀመሪያው ክሊፕ ነው። እሱ ያወጣቸው የመጀመሪያው ነይ ወዲህ ነው። ሞር አሪፍ ደግሞ የሆነ ክሊፕ ከነዚህም የተሻለ ደግሞ ክሊፕ ኤክስፔክት ማድረግ ትችላላችሁ። ከሌላ ሞር የመጣ ነው ሌላ ትራክ ማለት ነው ተለቅልን። ኦፍ ኮርስ እሺ፣ ስለዚህ እንጠብቃለን። አሪፍ 6 ትራክ ወጥቷል። መች ነው የሚሞላው ደግሞ 12? መች እንጠብቅ? ሌላ 6 ሊሆን ይችላል ወይ 12 ሊሆን ይችላል፣ አይታወቅም። ስለዚህ አይታወቅም። እኔም አላውቅም። ሌላ ኢቨንቶች አሁን ይኖሩሃል? በምን እንጠብቅ? በአዲስ ስራ ብዙ ኢቨንት ስለምታዘጋጅ ኦክቶበር 25 ላይ ወይ ጥር 11 አዴ ፌስት አለ፣ አዴ ሚውዚክ ፌስቲቫል አለ። እዛ ላይ እኔም ፐርፎርም አደርጋለሁ እና አንድ አሪፍ ሚውዚክ ክሊፕ እሱንም እናገኛለን። እሺ፣ ዘፈኖችን ምን ላይ ልናገኛቸው እንችላለን? አብዛኛው ሰው ሜይል ዩቲዩብ ላይ አለ። ዩቲዩብ ላይ ነው። በራስህ ስም አለ። ከዛ ሁሉም ስትሪሚንግ ፕላትፎርሞች ላይ አለ። ስፖቲፋይ፣ አይቱንስ፣ አፕል ሚውዚክ ምናምን ሁሉም ላይ አለ። አሪፍ ነው። ለነበረን ቆይታ በጣም ነው የማመሰግነው። ደስ የሚል ጊዜ ነው ያሳለፍነው። ስገባም እንዲህ እያልኩ ነው የገባሁት። ስወጣም እንዲህ እያልኩ ስለምወጣ ስለምፈልግ ምን አይነት ዘፈን ነው የምትጋብዘኝ አሁን? በጣም አሪፍ። እሺ